ገና በስልክ ላገባሽ ፈልጋለሁኝ ካለ ከዚያ በኋላ በቃ መላፋት ነው። የቃል ልፊያ ብቻ እኮ አይደለም እንጠናናም ሊሆን ይችላል። አሁን አብዛኛው ጥያቄ የሚመጣው አይታችሁ ከሆነ አይ ልንጋባ ስንል ልንፈርሽ ወተን ተሳሳትነ፣ በጮኛ ላይ ሆነን ብዙ ቆይተን ነበረ ተሳሳትነ፣ ጋብቻ ወር ሲቀረው ተሳሳትነ፣ ከዚያ በኋላ ዝም ብለን ኒካህ አሰርነ። ይሄ ነው የሚባለው አይደል? ሱብሃንአላህ። እቺ ሱሐቢያ ግን ምን አለች? ነብዩ ፈቅደውልህ ከሆነ እያት ብለው ከሆነ እየኝ፣ አለበለዚያ ግን አላህን ፍራ ተመለስ። ደግሞ እናትና አባት አውቆ ዘመድ አውቆ ቤተሰብ አውቆ ነው እንጂ እንዲሁ ዝም ብሎ እንጠናና ምኑ ነው የምትጠናኑት? ምን እንዲሆን ነው የምትጠናኑት? طيب ዛሬ አንቺን ለማጥናት አንዱ አንቺ ጋር ዋለ። ይህ ሰውዬ በጥናቱ መሰረት አንቺ ማትሆኝም ሆነሽ ቢተውሽ ማን ይምጣ? ከዚያ በኋላ ማን ይመጣልሻል? ሌላ ሰው ይመጣል። ሌላ ሰው ላጥና ብሎ ደግሞ እንዲሁ አንድ አመት ደግሞ ያለፋሻል። ከዚያ በኋላ ደግሞ ሌላው ሰው ሶስተኛ አራተኛ ሲሆን ባል የሚባል ነገር ያስጥላሻል። ወይ ካንዱ ታርግጅና ትደቂያለሽ፣ ጥሎሽ ይሄዳል።